በሃይሚና በብሩኬ መካከል የገባችው ልጅ ማለት ነው። ምን አይነት መሰሪ ብትሆን ነው ግን ባለቀ ነገር ላይ መታ እንደገና እነሱ ደስተኛ ሲሆኑ አይታ ብቻ የሁለታቸውን ህይወት ለመበጥበጥ የተላከች እጅ ተንኮለኛ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ብዝት ትርፍ ይበልላችሁ። ውድ ቤተሰብ እንግዲህ ማለት ነው አንዳንዴ በጣም ከባድ ነው። ደስተኛ ስትሆኑ በቃ አይጠፋም እናንተ ደስታችሁን ለማደፍረስ እንድትናኮሩ እንድትጣሉ የሚያደርጋችሁ ነገር አይጠፋም ማለት ነው። እቺ ልጅ እንግዲህ ባለፈው በስንት መከራ ብሩኬና ሃይሚ የተጣሉበት ምክንያት በስች ነበረ። በስንት መከራ ቤተሰብ ጋር ሁሉ ደርሶ ነገሩ እንደዛ አስታርቋቸው ሀፍቴ ከቡታጅራ አዲስ አበባ ድረስ መጥቶ ነገር ግን እንደገና ድጋሜ እንደዚህ በመፈጠሩ የምር እኔ ያየዋቸው ነው አያቸዋለሁ። ያው ቪዲዮ ስለማስሰራ ያው ብዙም እንትን አይልም ቻናሌም እንቅስቃሴ ስለሌለው ሰውም ስለሌለው እንጂ ቪዲዮአቸውን እያየው ነበረ ማለት ነው። እና በስንት መከራ የታረቁ ልጆች እንደገና ደግሞ መካከላቸው ገብታ እንደዚህ በማድረጓ እኔ በጣም ነው የተሰማኝ ማለት ነው። ብቻ አንዳንዴ የሰው ደስታ የማያስደስተን ሰዎች ግን ለምንድን ነው? እነዚህ ልጆች አሁን በጣም ደስተኛ ነበሩ። በተለይ አዲስ ቤት ከገቡ በኋላ በጣም አብረው ከሆኑ በኋላ ደስ የሚል ሁኔታ ደስ የሚል ህይወት እየመሩ ነበረ። እና ይሄ ነገር አናደዳት ደሞ አናፈላው መሰለኝ ይሄን ነገር ለማደፍረስ ነውና ደግሞ ብዙ ጊዜ አይታችኋት ከሆነ ታርጌት የምታደርገው ሃይሚን ነው። በቃ የምትናገራቸው ነገሮች ሃይሚን እንዲነካት ሃይሚን እንድትናደድ የሚያደርግ ነገር ነውና ሆን ብላ ከብሩኬ ህይወት እንድትወጣ የሚያደርግ እንዴ። ቆይ ልጅቷ ግን ማሰቢያ የላትም እንዴ? ብሩኬ እኮ ሃይሚን ተዋትም አልተዋትም ላንቺ የሚሆን ሰው አይደለም እኮ። ሃይሚን ትቶ በእርግጠኝነት ከአንቺ ጋር ሊሆን አይችልም መቼም ቢሆን ማለት። ይሄን እንዴት አታስቢም አንቺ? ከህይወቱ መውጣትም ያለብሽ አንቺ ነሽ፣ መውጣት የሚጠበቅብሽ አንቺ ነሽ ትላለች አስሬ ማለት ነው። መውጣት የሚጠበቅብሽማ አንቺ ነሽ። ሲጀመር ከኋላ የመጣ አይና ወጣ አሉ እና እያንዳንዱ የምትናገራቸውን ነገሮች ሃይሚን አእምሮዋን እንዲረብሽ እንዳትረጋጋ የሚያደርግ ምንድን ነው እያለች እንድታስብ እንድትጨነቅ የሚያደርግ ነገር ነው የምታወጣቸው ነገሮች። በተለይ ይሄ ሌላ ነገር አለ የደበኩት ነገር አለ ስትል ሃይሚ ምንድን ነው ይሄ ብላ ማሰቡ አይቀርም። በዛ መካከል ጥርጣሬ ይፈጠራል። የሃይሚና የብሩኬ ክፍተት ይሰፋል ማለት ነው። ይሄን ነበረ ልጅቷም ስትፈልግ የነበረው። ይሄው እንዳልነውም እንግዲህ በትናንትናው ዕለት ሃይሚ ወድቃለች። ደንግጣ ነው አሟት ነው? በእውነት እኔ ግራ ነው የገባኝ። አሟት ነው ወይስ እርጉዝ ነኝ ስትል ደንግጣ ነው የወደቀችው ሃይሚ። ብቻ ሃይሚዬ እግዚአብሔር አምላክ ይማርሽ፣ ባለሽበት ፈጣሪ ይጠብቅሽ። በጣም ከባድ ነው እና ሰሞኑን የምታደርጋቸው ነገሮች እየተሳኩላት አይደለም። ሃይሚን ብዙ ሰው እንትን እያላት ስለሆነ እየመከራት ነው እና ልታጣላችሁ ነው የመጣች እየተባለች እየተመከረች ነው። ሃይሚም ደግሞ ይሄን ነገር እያደረገች ነው። ብሩኬን አሁን እንትን ማለት አልፈለገችም። ከብሩኬ ጎን መቆም ፈልጋለች። ያን ነገር ስታይ በሌላ ሲስተም መጣች ማለት ነው እቺ ልጅቷ። ይሄ ደግሞ ለማንኛውም ብዙ ዩቲዩበሮች ያው ኮሜንት አይተው እንደሚሰሩ አዘንጉት ከዚህ ጋር ማለት ነው። እና በኮሜንት አይታ እኮ ነው አሁን ባለፈው በተለቀቀው ቪዲዮ ላይ ሆዷ ምንድነው እርጉዝ ነች ኮሜንቱ በሙሉ ማለት። ከዛ ኮሜንት ታየለ ምን ተባልኩ የሚለውን ኮሜንት አይታ መጨረሻ ላይ ይሄን አስባበት መጣች እርጉዝ ነኝ ብላ ማለት ነው። እና እንዴት ከመቼው እንዳትባል የዛሬ 6 ወር ከእነሱ ጋር ከዳኒ ጋር የተጣላ ጊዜ በዛ ሰዓት ሄዶ ከሷ ጋር ሌላ ነገር እንዳደረጉ ማለት ነው። በዚህን ያክል ግን የሰውን ስም መስበር ማጥፋት ልክ ነው? ምን ጉድ ናት ግን? ለማንኛውም እኔ ብሩኬ ያደርገዋል ብዬ በፍጹም አላስብም። እውነት ነው መገናኘትና ማድረግ በጣም ይለያያል ማለት ነው። እስከ እርግዝና ድረስ የሚደርስ ልጅ አይደለም። መጨረሻውን አይተን ብንፈርድ ይሻላልና እኔ መቼም ብሩኬን በዚህ ነገር ስለማልጠራጠረው ያው መጨረሻ ላይ እውነቱ ይወጣል። እንደዚህ ብታንገራግራቸውም እንደዚህ እንደፈለገው ሸቷን ብትለጥጠውም እንደ ገመድ ብዘረጋው ግን እውነት ያሸንፋልና መጨረሻ ላይ እውነቱን መስማታችን አይቀርም ማለት እወዳለሁ። ሃይሚም ደግሞ እችን ውሸታም አጨብጫቢ አለብላቢ የሆነች ልጅ እንዳታምኛት። ይሄ ማለት በቃ ደስተኛ የሆንሽበትን ህይወት ለማደፍረስ የተላከች ነች። ወይም ደግሞ ፕራንክም ይሆናል አይታወቅም እኮ እንግዲህ ሃይሚ ፕራንክ እየተደረገች ይሆናል። እኔ ብሩኬ ፕራንክ እየተደረገ ነው ብዬ አላስብም። ምክንያቱም ሃይሚ ነች ሁሉን ነገር ከአበቃ የደረሰችው። ለምሳሌ ቪዲዮ ተቀርጾ የተላከላት እሷ ነች። ቀድሞ የሄደ ቡታጅራ ብሩኬ ነው እና ሃይሚ እሷ ፕራንክም ከሆነ ሃይሚን ነው ፕራንክ እያደረጓት ያሉ። ሲጀመር ያችኛዋ ልጅ በጣም መሰሪ ናት፣ ክፋተኛ፣ ተንኮለኛ። ተደብቆ ቪዲዮ መቅረጽ ማለት እኮ ምን አይነት ነውር እንደሆነ እንዴት አይገባሽም አንቺ ራሱ። ደግሞ አፏን ሞልታ እኮ በቃ መቀረጽ ስላለበት ነው
እኔ ቪዲዮ በመቅረጼ ምንም አላፍርበትም ትላለች ማለት ነው። እና እንደነዚህ አይናጣ ሰዎች እኮ የሚያሳፍራቸው ነገር የለም። ምንም አያፍሩም እኮ በሚያደርጉት ነገር ምናምን መጸጸት የሚባል ነገር አያውቁምና ለማንኛውም እውነቱን ያውጣው እንግዲህ ፕራንክም ከሆነ ድራማም ከሆነ እውነትም ከሆነ ደግሞ እውነቱን ያውጣው። እውነቱን መውጣቱ ስለማይቀር ማለት ነው። ግን ብሩኬ እንደማያደርግ እኔ አምናለሁ። እኔ እንጃ። ኧረ በስመ አብ። ይሄ ካለቀ ነገር ያለቀን በቃ ቻው ቻው ተባብለዋል አይደል? ድጋሜ ከእሷ ጋር ምን እስከ መኝታ ድረስ ምን ሊያደርሰው ይችላል? ሲጀመር እንደዛ ከፈለገ ለምን ቻው ብሎ ተለያት እና ኧረ እኔ አላምንም።